ደስተኛ ለመሆን ደግሞ ታስመስላለህ። እኔ ደስ ብሎኝ ነው ደስ ብሎኝ ከልቤ እያልኩ እየማልኩኝ በጣም ዛሬ ደስ ብሎኛል ምናምን ነገር እያከበርን ነው። ለሌላ ነገር ስትረዳችሁ ምናምን ነገር ይደብሩ በቃ እኛ ደስታችን ነው ናት። ከዚህ በተለይ ይሄ ግን ተሸፍኖ ማለፍ የለበትም። መናገር አለብን። መሸፍ እንትን ማለት የለብንም አይደለም። እኔ መልካም ነገር ነው ሻርጎ ያልኩት ሁላችንም እንደዛ ነው ሻረግንልክ እንደዛ ነው የተመኘንልክ። ይሄ ምክንያት ነገር ሲነሳ ያናድደኛል። አይደለም ማሚ እኔ እኮ እናቴ ነሽ። በቃ በእውነት እግዚአብሔር ነው የምላችሁ። በቃ እናቴ ነሽ ስለሽ ሌላ ነገር ውስጥ አታስገቢ። እኔ በጣም ደስተኛ ነኝ ባለሁበት ሁኔታ በጣም ደስተኛ ነኝ። ነገ ደግሞ የተሻለ ቀን ነው። ነገ ደግሞ ሞር በጣም ደስተኛ ሆናለሁ። በቃ ማስመሰል አላስመስልም። ያኔ ምንም ያስመስልኩትም ነገር የለም። በቃ ናቲ እንደዚህ ደስተኛ ነኝ ብለህ ታስባለህ? እንደዚህ ደስተኛ አይደለም ናቲ፣ እንደዚህ አይደለም ናቲ። ማለባበስ የለብህም። በቃ የራስህን ላይፍ የራስህን ላይፍ መኖር አለብህ ናቲ። አስመሳይ ምናምን ነገር ሆኜ አይደለም። በቃ እኔ ባለሁበት ሁኔታ ደስተኛ ነኝ እና በእነዚህ አይነት ሁኔታ ደግሞ ነገር ባላገባ ምናምን ነገር ደስ ይለኛል። በቃ ተደስተን ተጫውተን እናሳልፍ። ሌላ አስፈልግና እኔ ያልኩሽ መልካም ምኞትሽን ለኔ ተመኝ። ይሄው መልካም እኮ ነው የተመኘውልህ ናቲ። ይሄ ሞር መልካም የሆነ ነገር ነው የተመኘው። ካለህበት ህይወት የተሻለ ህይወት በቃ ይሄ አሁን ህይወት ይሄን ያለበትን ከታርገው ወደ አዲስ ህይወት ገባ ያልኩ አይደለም። እኔ ያልኩት ለምን እንደዚህ ታስባለህ ናቲ? ተረጋጋ። እንደዚህ ለምን ታስባለህ? አይደለም አታንሱኝ። እንደዚህ እንድትሆን አልነበረም ያቡ አንዳንዴ መስማት ያልፈለገበት ነገር ምን አለ መሰላችሁ? ሄሉ ለትዳር ሳይሆን የፈለጋት ሄሉ ክብረ ንጽህና ያለ ስላለኝ ድንግልናዋን ለመውሰድ ነው እንጂ እንደዚህ የሆነበት ምክንያት ሄሉን ኢቭን ቢወዳት ቢያፈቅራት ቤተሰብ ድረስ ሄዶ ጥግ ድረስ ሄዶ መስማት ይፈልግ ነበር። ያን ነገር እንኳን ለምን እንዳደረገች የእውነት ተሳስመው ነው ወይ የእውነት ትላላስ አግኝቻለሁ ወይ እንደሚለው እንደዛ አግኝቷል ነው ወይ አይደለም? ወሬን እያወራት መሆኑን በምን እንዳወቁ ታውቃላችሁ? እኔ ሄሉ ቀና ስትል አፏን በሁለት እጇ እንደዚህ ብላ ይዛ ነው የሆነ ሚስጥር ነግሯታል። እና ያ ነው እንጂ እርግጠኛ ከልዑል ጋር የሆነ ነገር ቢኖራት አደባባይ ላይ አይደለም እንደዛ የምትሆነው። ቤት አላት እኮ ቤቷ የፈለገችውን ነገር ማድረግ ትችላለች። ቤቷ ይመጣል አይደል እንዴ? ከአንዳንድ የፈለገው ሄሉ ድንግል ስለሆነች ያንን ለመውሰድ እንደሆነ የተጠቀምኩ አላውቅም። ሲጀምር ከዚችኛው ዋጋ ያለውን ነገር ሪሌሽንሽፕ አጨረሰም ልጁ። በቃ ዝም ብሎ ነው ቤተሰብ ድረስ ሄደው ብዬ ነው የማስበው እንጂ የሚያፈቅር ሰው የሚወድ ሰው ይታገሳል። እሱ ተነጥፋቱ ከነምኑ አይደል የተቀበለችው ይታገሳል። ኒያብ ይወዳል ያስባል። አንዳንዴ እኛ ሴቶች ምን አለ መሰላችሁ የሚሆነንን አናውቅም። እውነት ለመናገር ማለት ነው የሚያፈቅረን የሚወደንን አናውቅም። ያው እንደነገርኳቸው እኛ ሴቶች የሚሆነንን አናውቅም። የሚሆነንን ለእኛ የሚጠቅመውን ነገር አናውቅም ብዬ ነው የማስበው። ሰው በደላችሁ ነው እንዳያችሁት። እንግዲህ ሄዱ በጣም እየለመነችው ነው። እሱ ግን ሲያጠፋ ጥፋት ሄዱን ለማሳመን ብዙ ርቀት ሄዷል። እሷን ግን አሁን ምንድን ነው እንዴት እንደዚህ ታደርጊያለሽ ብሎ ለመረዳት እና ለመስማት ፈቃደኛ አይደለም ማለት ነው ያቡ ማለት ነው። እሷ ግን እንደዛ እያለቀሰች በጣም ለመናዋለች። ኢቭን ፋዘር እንዳይሰማ ምናምን እያለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቡ እንዴት አላችሁ? ሆነ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ እዚህ ተርፍ ይበል እያልኩ የኔ ቤተሰቦች እንዴት አላችሁልኝ? ላይክ ሰብስክራይብ የምታደርጉኝ እጅግ በጣም አመሰግናለሁ። አዲስ ነባር የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆናለሁኝ በትትና እና ወደ ቤተሰቦቼ እንዳያችሁት እንግዲህ ሄዱ በጣም እየለመነችው ነው። በጣም ብዙ ነገር እንትን እያለችው ነው። ይሄን ያልኳችሁ ዛሬ በዚህ ምክንያት የመጣሁት ሄሉ በጣም የሚወዳትና የሚያፈቅራት ልንገራችሁ።
መግቢያ ላይ ያስገብችላችኋል። ከሆዱ ከውስጡ የማትወጣው እስከዛሬ ድረስ ከውስጡ ያላስወጣት በጣም በጣም የሚያፈቅራት ወዷትም አፍቅሯትም የጠየቃት ይቅርታ ከተባለ ለይቅርታ ልብ ያለው እኔ በራሴ አስተሳሰብ ቁጥር 1 ናቲን ነው መመርጥለት። ናቲ እርግጠኛ ነኝ ስለሷ ጥሩነት ራሱ እንደዛ ሆና ራሱ ኮሜንት ላይ ሲጽፉለት ስለሷ ክፉ አያነሳም። ገባችኋል? ስለሷ መጥፎ አያነሳም። እሷ ጥሩ ልጅ ናት፣ እሷን ያገባ የታደለ ነው፣ የኔ ብትሆን በጣም ብዙ ነገር ነው እያለ ያለው ማለት ነው። የኔ ብትሆን የኔ ቢያረጋት ምናምን እያለ ማለት ነው። እና ምን ልላችሁ ነው፣ አንዳንዴ እኛ የሚሆናንን ሴቶች አናውቅም። በነገራችን ላይ ናቲ ከሀገር ስለወጣ ነው እንጂ የዚህ ኩላ ነገር ውስጥ አይገባም። ሰው እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። ለምን ተፈተንኩ፣ ለምን ይሄ ደረሰብኝ፣ ለምን እንደዚህ ኮንኩ ብላ ማሰብና ማዘን የለባትም ብዬ ነው ማስበው። በሁለተኛ ደረጃ እንዳልክም የተሻለ ልጅ ነው እንደሚለው ከሆነ እንዳልክም የሚፈልጋት ከሆነ መጀመሪያ ቢጠፋም እንዳልክም እፈልጋታለሁ ምናምን ብሏል። ባለፈው ግን መኪና አደጋ ደረሰበት ምናምን፣ ትላንት ደግሞ ደህና ሆኗል ነው እየተባለ ያለው። መኪናዋ ግን እንዴት እንደተገለበጠች ምናምን እንትሉ ላይ ያያችሁ ታይታችሁ ከሆነ አይዶን ነው ብቻ አላውቅም። ግን እኔ ይሄ ነው ስላችሁ ለሄዱ በጣም በጣም የሚወዳት ቁጥር 1 እና ይሄን መርጥላት እኔ ማለት ነው። ኢቭን ባለፈው አይታችሁ ከሆነ ጓደኞቹ ባለፈው ተሰባስበው ልደቱን እያከበሩ አክብረው መጨረሻ ላይ ምናምን ሀሳባቸውን ምኞታቸውን እየገለጹለት ስለ እሷ በቃ ይበቃሃል፣ አንተ እሷ የራሷን ኑሮ እየኖረች ነው፣ አንተ የራስህን ኑሮ ኑር፣ በቃ እያስመሰልካት ኖር ምናምን ሲሉት በቃ እንዴት እንደሆነ አይታችሁታል። በቃ መግቢያ ላይ ያስገባሁላችሁ ለዛ እንድታስታውሱት ነው። እና በጣም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እኔ ፍቅርም ልክ አለ ይባላል። ይብን እናቴ ምን አይነት ልጅ እንደነበረ እንዴት አይነት ወፍራም እንደነበረ ታውቃላችሁ። ፍቅር ብዙ ጊዜ ያከሳል። የምር ነው የምላችሁ። ሀሳብ በቃ ለምን ተጣላን የሚለው እሱ ራሱ ጥያቄ ይፈጥርባችኋል። ለምን አብረን አልሆንም የሚለው ማለት ነው። ብዙ ጊዜ ያልቀሳል። እውነት ጓደኞቹ ራሱ ፕራንክ ምናምን ሲያደርጉት ብዙ ጊዜ ያለቅስ ነበር እና ሄሉ በጣም ይወዳታል። ሁለተኛ ደረጃ ደግሞ ያ ከዚህ ከልጅቷ ጋር ጭራሽ አልቆረጠም እውነት ለመናገር እንጂ ቢቆርጥ ኖሮ እንዴት ነው ለማዳመጥ እንኳን ጊዜ የለውም። ለማዳመጥ ነገሮችን ለመስማት እንኳን ጊዜ የለውም። ከአንዳንድ ከዚች ከልጅቷ ጋር አልጨረስም። በቃ እኔ ይመስለኛል እንጃ ሄሉን ሊያገባለት ትዳር ይሆናታል ብዬ አላስብም። እንደዛ ብላችሁ አትበሉኝ እንጂ ሄሉን ዛሬ ውድ ነው ውድ እየተባለ ማለት ነው። እኔ ልንገራችሁ ማለት ነው ሄሉን የፈለጋት አንዳንዴ ሳስበው ሳገናዘበው ይመስለኛል ለትዳር እየፈለጋት አይመስለኝም። ለትዳር ቢፈልጋት ኖሮ ከአንዳንድ ለምን እንደዛ አደረግሽ ይላል። 40 ምንጭ ድረስ ከአዲስ አበባ ተነስቶ 40 ምንጭ ሲሄድ ቤተሰቦቿን ያለ ወግ ማድረግ ማለት ወግ አይደለም። ሽማግሌ ለኮ ተዋውቆ ምናምን ነበር። እሱ ግን አስታርቆ ብሎ ነው ሄደው። ቤተሰቦቿ ድረስ መድረስ የለበትም ብዬ ነው የማስበው። ይሄን ካሰበ ቢያንስ ነገሮችን ለማዳመጥ ቢሞክር። ከአንዳንድ እኮ ነው ነገሮችን ማዳመጥ አልፈለ። እሺ በጊዜው ሊናደድ ይችላል፣ ሊበሳጭ ይችላል። ንዴቱን ከበረደ በኋላ ውሎ አድሮ ለምን እንደዚህ ልታደርጉ ቻላችሁ ብሎ መረዳት እንዴት አቃተው? እንዴት መረዳት ያቅተዋል? የምሬን ነው የምላቸው። እኔ በጣም 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 እንትን እያልኩ ነው። ከአንዳንድ እኮ ነው ውሎ ሳያድር ከአንዳንድ ወዲያው ደውሎላት ያስመጣት ማለት ነው። ይሄ ማለት ሄሉ ትንሽዬ ቀዳዳ ትንሿን ቀዳዳ መርፌ ታክል ቀዳዳ ክፍተት ነበር እየፈለገ የነበረው ያቡ ማለት ነው። ክፍተት ነው እየፈለገ ያለው። ክብር ሰጥቼሻለሁ አለ። ክብሩ ደግሞ መስጠት ማለት ለቤተሰቦቿ ድረስ አሳውቆ ይህ ነገር ለምን አደረገኝ? በቃ ከእሷ ጋር ይሁን እያልኩ አይደለም እኔ ከእሷ ጋር ይሁን እያልኩ አይደለም። እውነቴን ስነግራችሁ ከእሷ ጋር ይሁን እያልኩ ሳይሆን ይህን ለምን አደረገች ምንድን ነው ነገሩ እንኳን ብሎ ቆም ብሎ ለማጣራትና ለመስማት ዝግጁ አይደለም። ሲጀመር ጀምሮ ማለት ነው ዝግጁ አይደለም። ያም ማለት ነው ዝግጁ ቢሆን ኖሮ ማጣራት ቢፈልግ ኖሮ አንድ ቀን እንኳን ጊዜ ሰጥቶት ይሰማል ነበር። እሱ እኮ ከአንዳንድ ብሎ
እኔ ራሱ በጣም ነው የገረመኝ። እና ምልላችሁ ነው እዚህ ጋር ለሚሆነን ወንድ ነው ማጎብደድ ያለብን። ለሚያፈቅረን ለሚወደን ሰው ብናጎበድድ ተንበርክከን ብንለምነው ምንም ችግር የለም። ሄሉ እንደዛ ተንበርክካ የለመነችው በነገራችን ላይ ቤተሰቦቿ ስለሰሙ ቤተሰብ ድረስ ስለደረሰ ነው። ገባችሁ አይደለ? ቤተሰብ ድረስ ስለደረሰ ነው እንጂ ለእሷ ያለውን እኮ ፈጣሪ ያስቀምጦታል። በነገራችን ላይ ለእሷ ያለው አይታም ናቲን ጋር ልትመለስ ትችላለች። እህል ውሃ ፈቀደላት ጋር ነው የምትኖረው። እኔ ብዙ ጊዜ ፈጣሪ እንደፈቀደ ነው፣ የነገውን ፈጣሪ ነው የሚያውቀው። የዛሬ ችን የምተነፍስባትን ደቂቃ ራሱ ፈጣሪ ነው የሚያውቀው። እሱ እኔ ለሄሉ የሚሆናት ከአንዳንድ በአንደኛ ደረጃ በእኔ አስተሳሰብ ማለት ነው ናቲን ነው መመርጥላት። ሁለተኛ ደረጃ ላይ አስቀምጭ ካላችን ደግሞ በጣም ያገናዝባል። ሴት ልጅን መጉዳት አይፈልግም። የሚያገናዝብ ልጅ ነው። በፊትም በስራዎቹ እናውቀዋለን። እንትና እንዳልክ በሁለተኛ ደረጃ ማስቀምጥለን ማለት ነው። ከሁለት አንዱ ቁጥር አስቀመሽ ለምን እንትናችሁ እንዳትል፣ ግን በቃ ለሴት ልጅ ክብር ያላቸው ሴት ልጅ እንትን እንዳይሉ እንጂ ይህ አሁን እኮ ሄሉን ትላንትና ጓደኛዋ ይቅር በላትና ታረቁ ምናምን አለችው። ኦኬ ይቅር ይበላትና ይታረቁ፣ ቢታረቁ ጥሩ ነው። ይቅር ብሏት ቢታረቁ። ይችኛዋን ልጅ አምጥተው ይችኛዋ ልጅ ባጣ ቆይሽናት። ሲጀመር ከልጅቷ ጋር ጨርሰው የሚገርማቸው ነገር ማለት ነው ልጅቷን ደብቋን ነው ብሏል። ልዑል ራሱ ልጅቷን ደብቋን ነው የታርጓት ነው ብሏል። እና ምን ልላችሁ ነው በአጭሩ ትዳር በልመና አይሆንም። ለምናችሁት አባላችሁ ሲሆን ወዶ ፈቅዶ ለሚስት ትሆናለች ብሎ ይቺ ትሆነኛለች የትዳር ጓደኛት ብሎ ሲመጣ ሲወዳችሁ ሲያከብራችሁ ሲያፈቅራችሁ ነው እንጂ በልመና አንዲት ትዳር በልመና ጭራሽ አይሆንም። የምሬ ነው ያላችሁ። ሴት ልጅ እንደዛ ተንበርክካ እየለመነችው ማዳመጥ አንፈልግም። ማዳመጥ ይፈልግ ኖሮ ከዚችኛዋ ጋር ቢጨርስ ኖሮ ከአንዳንድ ደውሎ አይጠራትም። እዚችኛዋ ጋር ጨርሶ ሄዶ ቢሆን ከአንዳንድ አትመጣም ልጅ ተወራሱ ማለት ነው። ልጅ ተወራሱ ከአንዳንድ ብላ ነው የመጣችው። ገብታችኋል አይደል? እና ሴቶቹም አንዳንዴ የሚተዋችሁ ላይ እንደ ምርጫ የሚያስቀምጧችሁ ወንድ ላይ ቁጭ ባትሉ መልካም ነው። ይሄ ልጅ አሁን እንደ ምርጫ ነው ያደረጋት ሄሉንም ይችኛዋንም። እኔ እንደኔ አስተሳሰብ ማለት ነው። የእናንተን አላቅም እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁን ቁጥር አስቀምጥላችኋለሁ በኮሜንት። ለሄሉ የሚሆናት ሄሉን በጣም የሚወዳት በኮሜንት አስቀምጡ። የኔ ሀሳብ ይሄንን ይመስላል። የኔ ውድ ቤተሰቦች ሰላማችሁ